ሰሞኑን መነጋገሪያ የነበረ ክስተት ነው። ጉዳዩ የተፈጸመው በደብረ ዘይት ቢሾፍቱ ከተማ ሲሆን አንድ ቻይናዊ በአንዲት እንስት ኢትዮጵያዊ ፍቅር ተጠልፎ ራሱን ከብረት ጋር ሲያጋጭ አልፎም መኪናው ውስጥ ገብቶ ራሱን ለመጉዳት ሲሞክር ይታያል። አብዛኞቻችን የሚናገረውን ቋንቋ መረዳት ባለመቻላችን ምን ይያላት እንደሆነ በግልጽ ለማወቅ ተቸግረን ነበር። ዛሬ ታዲያ የጉዳዩ ባለቤት የሆነችው ልጅ በጉዳዩ ዙሪያ ማብራሪያ ሰጥታለች። ሰላም ቤተሰቦች እንዴት ናችሁ? በጣም ብዙዎቻችሁ ቪዲዮ ስትልኩልኝ ነበር እና ስክሪንሾት የሚያደርጋችሁ ስትልኩልኝ ነበርና የተፈጠረው ነገር እዚህኛው ቪዲዮ ላይ ምንድነው ከኔ ጋር አይደለም። በመጀመሪያ ከራሱ ከሀገሮቹ ባልደረባ ሰዎች ጋር የሥራ አለመግባባት ነው። ኦሬዲ ቪዲዮ 8 ወር ያለፈው ቪዲዮ ነው። አሁን ላይ ተፖስተው የ8 ወር ያለፈ ቪዲዮ ነው እና ነግሬው ነበር በማናገርበት ሰዓት ለመፈመስ ነው ብላ ብሏል እና እሱ የሚፈምስበት እኔንም ደግሞ ለሚመለከተው ሰው ሼር ያደርጋችሁ ሪከርድ ምንድነው ቃለ መጠየቅ እንዲያደርጉልኝ ተባበሩኝ እና የተፈጠረው ነገር እዛ ቪዲዮ ላይ በጣም ብዙዎቻችሁ ምንድነው የሚለው ነገር ደግሞ ስልኩን ስለተቀበልኩት ምክንያቱም ሲም ለማውጣት ቤርንበት አካባቢ ስለነበረ ስልኩን ስለተቀበልኩት በጣም ተናዶ ሲያወራ ስለተቀበልኩት ተናዶ ስለነበረ ለምን አንቺ እንኳን አትረጅኝም አይነት ንግግር ነው እንጂ ሌላ አይነት ንግግር አልተናገረም እና እኛ ደህና ነን እግዚአብሔር ይመስገን እሱም ምንም አይነት ችግር የለበትም እኛ ምንም አይነት ችግር የለብንም ከሰውየው ጋር ወይም ከሴትየዋ ጋር ከፖስተችው ጋር ያ ለመፈመስ ነው የፖስተትኩኝ አላጣፋው ብር ከሰጠሽኝ አጣፋዋለሁ ነው የተባልኩትኝ እና ብርም አልሰጠም ለመፈመስ ያው አንቺ የሚያርግልሽ እኔንም ደግሞ ለቃለ መጠየቅ ያቀኝ እና በጣም ብዙዎቻችሁ ተጨንቃችሁ ስክሪንሾት ላደርጋችሁ ሊሰዎች ትልቅ አክብሮት አመሰግናለሁ። ከቻይናዊው የልብ ወዳጇ ጋር ረዘም ላለ ጊዜ አብረው ቆይተዋል። እሷም ቻይና ድረስ በመጓዝ የሱን ቤተሰቦቹን ባህሉንም ተዋውቃለች። የዘንድሮ እሬቻም ላይ ተሳታፊም ነበሩ። ጸጉሬን ማጠብ አጥብቆ ይወዳል ስትል ታሪክ ናት ወይም ደግሞ በቲክቶክ ስሟ ታቲ ትናገራለች። ይህ የፍቅር ጉዞ ቋንቋና ቀለም ሳይበግረው ዛሬም ተጠናክሮ ቀጥሏል።